ኢቢኤስ ቢዝነስ ተጀምሯል። በሳምንት 2 ቀናት ዘወትር ሰኞና ሐሙስ ወደ እናንተ ይደርሳል። ዛሬም የተለያዩ የቢዝነስ መረጃዎቻችንን ይዘን መተናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናምራለን። ኢትዮጵያ ከወጪ ንግድ 13.4 ቢሊዮን ዶላር ገቢ ለማግኘት አቅዳለች። በ2019 በጀት ዓመት ከወጪ ንግድ ገቢ 13.4 ቢሊዮን ዶላር ለማግኘት መታቀዱን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ናቸው ያስታወቁት። የሀገሪቱ የወጪ ንግድ ገቢ በየዓመቱ በከፍተኛ ሁኔታ እያደገ ስለመምጣቱ ተገልጿል። በተለይም ደግሞ በተጠናቀቀው 2018 በጀት ዓመት ሀገሪቱ ከ11.2 ቢሊዮን ዶላር በላይ ገቢ ማግኘቷ የሚታወስ ነው። በ2019 በጀት ዓመትም ከዘርፉ 13.4 ቢሊዮን ዶላር የወጪ ንግድ መታቀዱን የንግድና ቀጠናዊ ትስስር ሚኒስትሩ አስታውቀዋል። ይህንን ገቢ ለማሳደግም በርካታ አማራጭ አሰራሮች እንደሚተገበሩ ተገልጿል። በተለይም ደግሞ ምርቶች ላይ እሴት በመጨመር የተሻለ ተወዳዳሪና ዋጋ እንዲያወጡ ማስቻል እንዲሁም ደግሞ አዳዲስ ዓለም አቀፍ የገበያ መዳረሻዎችን ማፈላለግ ትኩረት እንደሚደረግባቸውም ሚኒስትሩ ገልጸዋል። የኢትዮጵያ የዲጂታል ገንዘብ ዝውውር ከ33 ትሪሊዮን ብር በላይ መድረሱ ተነግሯል። በ2025-26 የሀገሪቱ የፋይናንስ ተቋማት በአጠቃላይ ማለት ነው በተካሄደ የገንዘብ ዝውውር ከ33 ትሪሊዮን ብር በላይ ስለመድረሱ የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በኢትዮጵያ የገንዘብ እንቅስቃሴ በከፍተኛ ሁኔታ እያደገ ሲሆን እንደ አውሮፓውያን አቆጣጠር በ2020 ከነበረው 240 ቢሊዮን ብር አድጎ አሁን ላይ 137 እጥፍ እድገት አስመዝግቧል። ለዚህ እድገትም በርካታ ምክንያቶች ይጠቀሳሉ። በተለይም ደግሞ ሀገሪቱ የወሰደቻቸው እርምጃዎች በዋናነትም የመሰረተ ልማት እንቅስቃሴዎችና ዘርፉን ለውጭ ተዋናዮች ክፍት ማድረጓ ለእድገቱ በዋና ምክንያትነት ይጠቀሳል። በኢትዮጵያ ብሔራዊ ባንክ የክፍያና ሂሳብ ማወራረጃ ስርዓት ዳይሬክተር የሆኑት አቶ ሰለሞን ዳምጠው እንዳሉት በኢትዮጵያ የዲጂታል ኢኮኖሚ አካውንት ከመክፈት ባለፈ ወደ መሰረታዊ የገንዘብ አጠቃቀም ስርዓት ተሸጋግራለች። እንዲሁም የዲጂታል ገንዘብ እድገቱ ከቴክኖሎጂ አጠቃቀም ባሻገርም በሀገሪቱ ኢኮኖሚ ላይ የበኩሉን አስተዋጽኦ እያበረከተ ስለመሆኑም ተገልጿል። የዜጎች የመጠቀም ባህልም በእጅጉ ያደገ ሲሆን አሁን ላይ 157 ሚሊዮን የሞባይል ገንዘብ ተጠቃሚዎች ይገኛሉ። ቀጥለናል። ወደ ሌላኛው የፋይናንስ መረጃችን እናመራለን። የኢትዮጵያ ንግድ ባንክ በ2018 በጀት ዓመት 36.08 ቢሊዮን ብር ግብር መክፈል ስለመቻሉ ይፋ አድርጓል። የኢትዮጵያ ንግድ ባንክ የፋይናንስ አገልግሎት ከመስጠት ባለፈ በታማኝነትና በኃላፊነት የግብር ግዴታውን በመወጣት አርአያነቱን በተግባር እያረጋገጠ ይገኛል የተባለው ባንኩ በተጠናቀቀው 2018 በጀት ዓመትም 36.08 ቢሊዮን ብር ግብር በመክፈል ለኢትዮጵያ ልማትና እድገት የራሱን አሻራ ማሳረፍ ስለመቻሉም ባንኩ ይፋ አድርጓል። እንዲሁም ባንኩ በ2018 በጀት ዓመት 707.47 ቢሊዮን ብር ሀብት በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ ማድረስ ችሏል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር ከሚተዳደሩ ግዙፍ የሀገሪቱ ተቋማት መካከል አንዱ የሆነው የኢትዮጵያ ንግድ ባንክ በሀገሪቱ የፋይናንስ ዘርፍም በቀዳሚነት የሚቀመጥ ግዙፍ ተቋም ነው። ከኢቢኤስ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ወደ ሌላኛው መረጃችን አልፈናል። ከ150 በላይ ኩባንያዎች የሚሳተፉበት ዓለም አቀፍ ኤክስፖ በአዲስ አበባ ሊካሄድ ነው። የአዲስ አበባ ንግድና ማህበራት ምክር ቤት ይፋ እንዳደረገውም ከ150 በላይ የሀገር ውስጥና የውጭ ኩባንያዎች የሚሳተፉበትን የአምራች የቴክኖሎጂና የኮስሞቲክስ ኤክስፖ በአዲስ አበባ ሊያካሄድ ስለመሆኑ ይፋ አድርጓል። በመጪው ህዳር ወር 2019 ዓመተ ምህረት የሚካሄደው ኤክስፖ በተለይም በጥቃቅንና አነስተኛ ንግድ የተሰማሩትን ጀምሮ እስከ ከፍተኛ ኩባንያዎች በአፍሪካ ነፃ ንግድ ቀጠና ውስጥ መገበያየት እንዲችሉ ማሟላት ያለባቸውን መስፈርቶች ግንዛቤ የሚያገኙበት ይሆናል ነው የተባለው። እንዲሁም ለኢትዮጵያ የቢዝነስ ኩባንያዎች ከበርካታ ሀገሮች ኩባንያዎች ጋር የጋራ ስምምነት ላይ የሚደርሱበትና ቴክኖሎጂዎቻቸውንም የሚያሳዩበት መድረክ ይሆናልም ተብሏል። የንግድ ምክር ቤቱ በሚያዘጋጀው በዚህ በዓለም አቀፍና ሀገር አቀፍ የንግድ ትርኢት ለንግዱ ማህበረሰብ የሀገር ውስጥና የውጭ የንግድ ትስስር እንዲፈጥር ዘመናዊ ቴክኖሎጂዎች ወደ ሀገር ውስጥ እንዲገቡ ከፍተኛ አስተዋጽኦ ማበርከቱን የንግድ ምክር ቤቱ ምክትል ዋና ጸሐፊ የሆኑት አቶ ካሳሁን ማሞ መግለጫቸውን ሲሰጡ ተናግረዋል።